ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ህዳር 5 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የዓለም ጤና ድርጅት በጂንካ ከተማ የተከሰተውን በሽታ ለመከላከል 46 ሚሊዮን ብር የገንዘብ ድጋፍ ማድረጉን በአዲግራት ከተማ ትላንት የተጀመረው የህወሓት ተዋጊዎች ተቃውሞ ዛሬ መቀጠሉን እንዲሁም የአይኤምኤፍ ባለሙያዎች በኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ አዎንታዊ እርምጃ መታየቱን መግለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የዓለም ጤና ድርጅት በጂንካ ከተማ የተከሰተውን በሽታ ለመከላከል 46 ሚሊዮን ብር የገንዘብ ድጋፍ ማድረጉን አስታወቀ። የዓለም ጤና ድርጅት በኢትዮጵያ የተከሰተውን የሄሞራጂክ ፊቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታውቋል። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉበት ቡድን ማሰማራቱንም ገልጿል። በዚሁ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመለከተው ጤና ሚኒስቴር በበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑን ገልጸው ነበር። በዚሁ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመለከተው ጤና ሚኒስቴር የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑን ገልጾ ነበር። የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ መሆኑን የዓለም ጤና ድርጅት በመግለጫው ጠቁሟል። በኢትዮጵያ የተከሰተው በሽታ ተላላፊ ከሆኑ እንደ ኢቦላ፣ ማርቡርግ፣ ክሪሚያን ኮንጎ፣ ሄሞራጂክ ፊቨርና ላሳ ፊቨር ያሉ ምድብ ውስጥ የሚካተት እንደሆነ ድርጅቱ ገልጿል። ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት የዚህ አይነት በሽታዎች የመጀመሪያ ምልክቶች መሆናቸውን ድርጅቱ ዘርዝሯል። የጤና ሚኒስቴር ባወጣው መግለጫ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ማሳሰቡን አይዘነጋም። የዓለም ጤና ድርጅት ለዚህ ጥረት ድጋፍ የሚሰጡና ለተመሳሳይ ወረርሽኞች ምላሽ በመስጠት ልምድ ያላቸውን 11 ቴክኒካል ባለሙያዎችን ማሰማራቱን አስታውቋል። ባለሙያዎቹ በበሽታ ቅኝት፣ በላቦራቶሪ ምርመራ፣ በበሽታ መከላከልና መቆጣጠር፣ በወረርሽኝ ምላሽ ቅንጅትና በማህበረሰብ ተሳትፎ ስራዎች ላይ እገዛ እንደሚያደርጉም ገልጿል። ድርጅቱ ባለሙያዎችን ከማሰማራት በተጨማሪ በበሽታው የተጠረጠሩ ሰዎች ተገለው የሚታከሙበት ድንኳን፣ ለጤና ሰራተኞች የሚሆኑ ራስን የመከላከያ ቁሳቁሶች ማቅረቡን ገልጿል። ለአስቸኳይ ጉዳዮች ከያዘው ፈንድ ውስጥ 46 ሚሊዮን ብር ገደማ ወጪ ማድረጉን ኢትዮጵያ በሽታውን ለመከላከል የምታደርገውን ጥረት ለመደገፍና ለመጠባበቂያ እንደሚሆን የዓለም ጤና ድርጅት ገልጿል። በአዲግራት ከተማ ትላንት የተጀመረው የህወሓት ተዋጊዎች ተቃውሞ ዛሬም ቀጥሏል። በሰሜን ትግራይ አዲግራት ከተማ የህወሓት ታጣቂዎች ስብስብ ትላንት ሐሙስ ህዳር 4 2018 የተለያዩ ጥያቄዎችን በማንሳትና መንገዶችን በመዝጋት የጀመሩት የተቃውሞ ሰልፍ ዛሬ መቀጠሉን ከስፍራው የወጡ መረጃዎች ያመለክታሉ። ከኢትዮ ኤርትራ ድንበር 45 ኪሎ ሜትር ገደማ ብቻ በምትርቀው አዲግራት ከተማ እየተካሄደ ባለው የህወሓት ታጣቂዎች የተቃውሞ ሰልፍ መኖር እንፈልጋለን፣ ጥያቄዎቻችን በአስቸኳይ ይመለሱ የሚል መፈክር ተደጋግሞ ተስተጋብቷል። ሰልፈኞቹ ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉም ተደምጠዋል። የህወሓት ታጣቂ አባላት ከጥቂት ወራት ወዲህ በተለያዩ የትግራይ ክልል አካባቢዎች በሰልፍ ጭምር ያስተጋቡት ጥያቄ በክልሉ ጊዜያዊ አስተዳደር በደንብ ጸድቆ መልስ እንደተሰጠው ቢነገርም ትላንት በአዲግራት ከተማ ገርሽቷል። ትላንትና ዛሬ በተካሄዱ ሰልፎች ከአዲግራት ወደ መቀሌ የሚወስደው ዋናው የመኪና መንገድ መዘጋቱና በአዲግራት ከተማ ዋና መንገዶች ተቃውሞ መሰማቱ ተነግሯል። ሰልፈኞቹ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምጻችንን ሰምተው መልስ መስጠት ሲገባቸው ተደብቀውብናል፣ ጥያቄያችንን የማይመልስ አይመራንም የሚሉና መሰል መፈክሮችንም አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፈኞቹ ከጧት ጀምሮ የዘጉት ዋና መንገድ እንዲከፍቱ በሀገር ሽማግሌዎችና በከተማው አስተዳደሮች ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገር ዛሬ ጧትም ሰልፉን ማካሄዳቸውን ቀጥለዋል።
ከአንድ ወር በፊት ለተከታታይ 5 ቀናት ዋና የመኪና መንገድ በመዝጋት የተካሄደው የህወሓት ታጣቂዎች አባላት ሰልፍና ተቃውሞን ተከትሎ የትግራይ ጊዜያዊ አስተዳደሩ የክልሉ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ አጽድቄያለሁ ማለቱም ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ እንደሆነ በወቅቱ የተነገረ ቢሆንም ቃል የተገባልን አልተሟላም ያሉ አካላት ሰልፍ ማካሄዳቸውንም አሁንም ቀጥለዋል። የአይኤምኤፍ ባለሙያዎች በኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ አዎንታዊ እርምጃ መታየቱን ገለጹ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። የአይኤምኤፍ ልዑካን ቡድን ይህንን የገለጸው ከጥቅምት 20 እስከ ዛሬ በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ላይ ሲሆን አራተኛው ዙር ግምገማ ላይ የሚደረገው ውይይትም በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፒሪስ ገልጸዋል። የልዑካን ቡድኑ የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቋል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበት ስምምነት አፈጻጸምን እየተመለከቱ እንደሆኑ ተጠቁሟል። የአይኤምኤፍ የልዑካን ቡድን መሪ በተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ሊደረስ እንደሚችል መግለጻቸውን ኢትዮጵያ ኢንሳይደር ዘግቧል። ባለሙያዎቹ የጉብኝታቸውን የመጀመሪያ ግኝት መሰረት በማድረግ ለዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የሚቀርብ ሪፖርት የሚያዘጋጁ ሲሆን ይህ ሪፖርትም ለድርጅቱ ስራ አስፈጻሚ ቦርድ ከመቅረቡ በፊት ከአይኤምኤፍ አስተዳደር ይሁንታ ማግኘት ይኖርበታል። ሪፖርቱ በስራ አስፈጻሚው ቦርድ ውይይት ተደርጎበት ከጸደቀ ድርጅቱ ለኢትዮጵያ ከፈቀደው 3.4 ቢሊዮን ዶላር ብድር ውስጥ የተወሰነውን ይለቃል። አይኤምኤፍ ለ4 ዓመታት የሚቆየውን የተራዘመ የብድር አቅርቦት በሐምሌ 2016 ዓ.ም ካጸደቀ ወዲህ ለኢትዮጵያ መንግስት የለቀቀው የገንዘብ መጠን 1.871 ቢሊዮን ዶላር ደርሷል። የመጀመሪያው 1 ቢሊዮን ዶላር የተለቀቀው የኢትዮጵያ ውጭ ምንዛሬ ግብይት በገበያ ላይ የተመሰረተ እንዲሆን መደረጉን ተከትሎ ነው። በአማራ ክልል ለ2 ዓመታት ትምህርት አቋርጠው ዘንድሮ የተመለሱ ተማሪዎችን የስነ ልቦና ጫና ከግምት ውስጥ ያስገባ ሂደት እንዲኖር ማሳሰቢያ ተሰጠ። በአማራ ክልል በነበረው የጸጥታ ችግር ባለፉት 2 ዓመታት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነው መቆየታቸው የሚታወቅ ሲሆን በዚህ ዓመት ግን በርካታ ትምህርት ቤቶች ወደ መማር ማስተማር ሂደት ላይ ገብተዋል። እነዚህ ተማሪዎች ትምህርት አቋርጠው በቆዩበት ሰዓት የደረሰባቸውን የስነ ልቦና ጫና ከግምት ውስጥ ያስገባ ሂደት ትምህርት ቤቶችና መምህራን እንዲከተሉ ማሳሰቢያ ተሰጥቷል። የአማራ ክልል ትምህርት ቢሮ አማካሪ ካሳሁን አዳነ በክልሉ ብዙ አካባቢዎች ትምህርት ተቋርጦ በመቆየቱ በተማሪዎች ላይ የስነ ልቦና ጫና ማሳደሩን ተናግረዋል። እነዚህን ተማሪዎች ለማገዝ የሚያስችል ስርዓተ ትምህርት በቢሮ መዘጋጀቱንም ያነሱት አቶ አዳነ መምህራን ተማሪዎችን የማትጋትና የማበረታታት ስራ እንዲሰሩ ለማድረግ ስልጠና ተሰጥቷል ሲሉ አስረድተዋል። መምህራን ተማሪዎች ያሉበትን ነባራዊ ሁኔታ ታሳቢ ያደረገ የማስተማር ስነ ዘዴ መከተልና የማካካሻ ትምህርት መስጠት እንዳለባቸውም አማካሪው ገልጸዋል። የማጠናከሪያ ትምህርት ሲሰጥ ክፍተትን በሚሞላ መልኩ እንዲሰጥ መርሃ ግብር ተዘጋጅቶ ወደ ስራ መገባቱንም ያነሱት አማካሪው በየወረዳው የአዳር ጥናት ማዕከላት ተቋቁመው የሀገር አቀፍ ፈተና የሚወስዱ ተማሪዎችን በማሰባሰብ ለውጤት እንዲበቁ እየተሰራ መሆኑንም ተናግረዋል። መምህራንና ተማሪዎች የትምህርት ጊዜያቸውን በአግባቡ በመጠቀም ለውጤት ለመብቃት እንዲሰሩም አቶ አዳነ አሳስበዋል። አሚኮ እንደዘገበው ትምህርት ተቋርጦባቸው ከቆዩና ዘንድሮ ከጀመሩ የክልሉ አካባቢዎች አንዱ በሆነው የምስራቅ ጎጃም ዞን ዘንድሮ በ172 ትምህርት ቤቶች ከ141 ሺህ በላይ ተማሪዎች እየተማሩ መሆኑን የዞኑ ትምህርት መምሪያ ኃላፊ ጌታሁን ፈንቴ ገልጸዋል። ካለፈው ዓመት ጋር ሲነጻጸር የተሻለ ነው ያሉት ኃላፊው ነገር ግን ከታቀደው ልክ ሁሉም ተማሪዎች ወደ ትምህርት ገበታ አልተመለሱም ሲሉም ተናግረዋል። አሜሪካ ለሱዳኑ የፈጥኖ ደራሽ ኃይሎች የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቀረበች።
የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ RSF በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ብለዋል። በዚህም ለሱዳኑ ፈጥኖ ደራሽ ኃይሎች የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድም ጥሪ አቅርበዋል። የሱዳን ጦር የተባበሩት አረብ ኤምሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን በመስጠት RSFን እያስታጠቀች ነው ሲል ወከሷል። የተባበሩት አረብ ኤምሬትስና RSF እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። ኤልፋሽር ከ18 ወራት ከበባ በኋላ በፈጥኖ ደራሽ ኃይል ቁጥጥር ስር እየገባ በመሆኑ አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራል። ጭፍጨፋ እንደተፈጸመበት በሚነገርበት ከተማ ጥቂት ህዝብ ብቻ መሸሹም ታውቋል። አስክሬኖችና በደም የተበከለ መሬት መኖሩን የሳተላይት ምስሎችም ያሳያሉ። ማርክ ሩቢዮ በሴቶች በህፃናትና በንጹሃን ዜጎች ላይ እጅግ አስፈሪ የሆኑ የጾታዊ ጥቃትና የጭካኔ ድርጊቶችን እየፈጸሙ ነው፣ እናም በፍጥነት መቆም አለበት ሲሉም ለጋዜጠኞች ገልጸዋል። ለማስቆም የምንችለውን ሁሉ እናደርጋለን፣ አጋር ሀገር ከኛ ጋር እንዲሆንም አበረታተናል ሲሉም አክለው ገልጸዋል። አቡዳቢ የRSF ዋና የጦር መሳሪያ አቅራቢ እንደሆነችና በዓለም አቀፍ ሚዲያዎች በተደረጉ ምርመራዎች ተደርሶበት በተባበሩት መንግስታት መረጋገጡን የሚያሳይ ማስረጃ ቢኖርም ማርክ ሩቢዮ ሀገሪቱን በይፋ ከመተቸትም ተቆጥበዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ህዳር 5 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግንን። በያላችሁበት መልካም ጊዜ ይሁንላችሁ።